ሰላም እንደምናመሻችሁ እንደምንስከይ ሳደረሳችሁ እንደየሰዓት አቆጣጣራችሁ እንደምን አላችሁ እንደምንስከይ ሳደረሳችሁ እግዚአብሔር አምላካችን ከሁላችን ጋር ይሁን። በዛሬው ቆይታችን እንደተለመደው አዳዲስ መረጃዎችን አዳዲስ ቪዲዮዎችን እንመለከታለን። ለቤቱ አዲስ ሆናችሁ ቻናሉን ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጋችሁ ጀምሩ። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። ይህ ከጎን የምትመለከቱት ቪዲዮ ወደ ህይወታችን አስገብተን ስናስበው እጅግ በጣም ብዙ ትምህርት ይሰጣል። ምዕመናን እንደምትመለከቱት ንስሩ ጫጩቷን ስጋዋን እየነጨ ላይ ቆሞባት እየበላ ነው። ስጋዋን እየነጨ ነው። በገዛ ጎጆዋ ላይ ነው ይሄን የሚያደርገው። ከጎኗ ደግሞ የምትበላው ጫጩት ቤተሰብ ወይም እህት ወንድም የሆነች ከእንቁላሎች መካከል አንዷ የሆነች ነገ መበላቷ የማይቀር ዛሬ ግን ንስሩ እየነጨ የሚበላውን አብራ ተካፍላ የምትበላ ጫጩት ትታያለች። እና ወደ ህይወታችን መለስ ብለን ስናየው በገዛ ቤታችን መተው ሐሜት የሚነግሩን እጅግ በጣም መጥፎ የሆነ ጉዳት የሚጎዳ ግን ከላይ ስታዩት ምግብ የሚመስል ለጊዜው ረሃብን የሚያስታግስ የሚመስል ብዙ አይነት ወንጀሎችንና ብዙ አይነት የኃጢአት መንገዶችን የሚያሳዩን ሰዎች አሉ። መልሶ ግን እኛን ነገ የሚበላን ያ ምክር ያ እንደ ንስር የተመሰለው ነጥቆ የሚወስድ የዲያብሎስ አሰራር መጥፎ ልማድ በአዳም ልኮ ደብተራ ጋር መሄድ የተለያዩ መጥፎ አሳሰቦች በሙሉ መልሶ እኛን ነገ እንደዚሁ ነጭቶ በላችን ላይ ቆሞ በገዛ ቤታችን ላይ የሚያሰቃየን ወይም ደግሞ የሚያጠፋን አጥፊያችን የሆነው ጠላት መሆኑን እንኳን ማወቅ አልቻልንም። አሁን እቺ ጫጩት የገዛ የእህቷን ወይም የወንድሟን ስጋ አብራ ከንስሩ ጋር ከጠላት ጋር እየበላች ነው። ሰውን ሲያሙ ለኔ ብለህ ስማ የሚባል ነገር አለ። ስለዚህ ይህች ጫጩት በማን ትመሰላለች? መንፈሳዊ ህይወት በሌለን ምንም አይነት ስለ ጠላታችንም ሆነ ስለ ወዳጃችን ግንዛቤ የሌለን እንዲሁ በመብላት በመጠጣት ብቻ መኖር አጠገባችን የሚበላ ነገር ስላለ ብቻ ይህ ምግብ ከየት መጣ፣ የማንን ስጋ እየበላሁ ነው፣ የማንን መጠጥ እየጠጣሁ ነው፣ ምን እያደረኩ ነው፣ ይሄስ ቤት ላይ መጥቶ እየተመገበ ያለው ማን ነው ብሎ ማሰብ የሚቻልበት ሁኔታ ላይ አይደለንም ማለት ነው። ዓለማዊ ሰዎች ስለሆነና በዓለማዊነት ውስጥ መንፈሳዊነታችንን ቢያንስ እንኳን በፍርሃተ እግዚአብሔር ወይም ፈሪሃ እግዚአብሔር ይዘን እንደው አንቀንስ ሀገባለሁ ብለን እንኳን ኃጢአትንም እንኳን ተሸክመን ቢሆን ጥሩ ነበረ። ግን ደግሞ የበለጠ ወደ መንፈሳዊ መጠጋት ስንችል በኃጢአት ላይ ኃጢአትን ስንደርብ ምን ስናረግ እንታያለን። ሲመክሩን አንሰማም። ማን አንተ የምትመክረኝ? ለምንድን ነው የምትመክረኝ? ምን አገባህ? አረ ቤትሽ የገባው ሰው ጥሩ አይደለም ወይም ቤትሽ የገባችሁ ሴት ጥሩ አይደለችም፣ ይሄ ምክር ጥሩ አይደለም ስትባሉ ዝም በል ብላችሁ ወይም ደግሞ ገስጻችሁ አብራችሁ ከጠላት ጋር የምትበሉ ነገ እናንተ ተረኞች መሆናችሁን የማታውቁ በጣም ምስኪን ሰዎች አላችሁ። ይሄ ንስር ያን ያስተምረናል። በተጨማሪም ደግሞ መናፍቃን በእኛ ህይወት ውስጥ እጅግ ጥልቅ የሆነ ጣልቃ ገብነት ወይም ደግሞ እኔ አውቃለሁ ባይነት፣ እኔ እፈርድልሃለሁ እኔ አውቅልሃለሁ ባይነት አዲስ የሆነ እንትን ጀምረዋልና ከዚህ ከንስር ጋር ባልተናነሰ መልኩ የገዛ ሃይማኖታቸውን መልሰው እንደዚሁ ዘነጣጥለው እንዲያጠፉ በገዛ ሃይማኖታቸው ላይ ጠላት ሆነው እንዲነሱ ልክ ጫጩት በየገዛ የእህቷን ወይም ደግሞ የጫጩቷን ስጋ እየበላች እንደሆነ ሁሉ የኛው ወገን ሆነው ዲያቆን ነበርኩኝ ቀድስ ነበረ ምናምን ብለው በቴሌቪዥን ፕሮግራም ስለነበራቸው እንኮም ካለን ብለው ስላሰቡ ተደማጭነት አግኝተና ብለው ስላሰቡ መልሰው ደግሞ ከመናፍቃን ጋር ሆነው መልሰው የገዛ ህዝባቸውን የገዛ ቅዱሳንን ክብር የሚያጓድሉ ቤተክርስቲያንን መልሰው የሚጎዱ ከንስር ጋር አገባቡ ነውና ይህ ንስር ጫጩቷን እየበላት ነውና ከነዚህ የቤተ ክርስቲያናችን አባላት ከሚበሉ ጋር የሚተባበሩ ኦርቶዶክሳውያን የሚመስሉ ግን በአስተሳሰባቸውና በአመለካከታቸው የምንፍቅና ማንነት ያላቸው ሰዎች አሉና ከእንደዚህ አይነት ሰዎች ተጠበቁ። የገዛ ሃይማኖታችሁን የገዛ ቤተሰባችሁን እየቦጨቃችሁ እየበላችሁ የገዛ የቤተ ክርስቲያናችሁን ዶግማና ቀኖና ትውፊት እየጣሳችሁ ያላችሁ ምዕመናን አላችሁ። ምን አንድ አይነት ነው፣ ምን ችግር የለውም፣ ዝም ብለህ ብላ እባክህ መብላት ነው የምን ማካበድ ነው እያተባለ ነገ ከነገ ወዲያ መልሶ እኛን የሚበላን እኛን ልክ እንደዚህ የሚዘነጥለን መሆኑን የመናፍቅ መንፈስ ከባህር የተሳበው ከነጮች የመጣው መንፈስ ነገ መልሶ ቤተክርስቲያናችን የሚያፈርስ በላያችን ላይ ቆሞ ልክ እንደዚህ ስጋችን የሚቦጫጭቅ በገዛ ቤታችን ላይ እንደዚህ ደማችን የሚያፈስ መሆኑን ባለማወቅ እንደ ሕፃን እንደ ጫጩት የሆንን በጣም ብዙ ሰዎች አለን። እግዚአብሔር ልቦና ይስጠን። ቤተክርስቲያን የኮከብ ቆጠራ የሚባል ትምህርት የላትም። የምትቆጥረው ኮከብ የላትም። ኢየሱስ ክርስቶስን ለማግኘት ኮከብ ተመልከት የሚል መጽሐፍ ቅዱስ የለም። መስቀሉን ነው በቃ ይሄንን ማየት ነው። ይሄንን የሚከተል ኢየሱስ ክርስቶስን ያያዋል።
ይሄን የሚከተል ኢየሱስ ክርስቶስን ያገኘዋል። አዲስ ኪዳናችን ምልክት መስቀል ነው። ይሄ ነው ኮከባችን። በቃ ከዚህ ውጪ ኮከብ የለም። ይሄ ቀና ያክ ሰማይ ላይ እያፈጠጥ ኮከብ የምትቆጥረው ነገር አጋንንት ነው የምትሰበው አሉ እንጂ አሁን እያስተማሩ ያሉ ትውልድ ወጣቶችን እያስተማሩ ያሉ ኮከብ ቆጠራ በደንብ ወጣቶች እየተማሩ ነው። በደንብ ነው የሚያስተምሯቸው። በደንብ የኛዎቹ ጉድ እግዚአብሔር ገስጻቸውና ትውልዱ አጋንንትን ለመሳብ እንዲስብ እንዲጎትት እንዲያስገባ ለድል ለገበያ ለሀብት እያሉ የሚያስተምራሉ። እሺ ማን ይቃወም? እኛ ጉሮሯችን እስኪደርቅ እኮ ነው ድረስ ነው እኮ እየጮህን ስንት ዓመት ያለ ነው። ሌላው ጸጥ ሲባል ህዝቡ ትክክለኛ ይመስላል። ትክክል አይደለም። ጨረቃ ደም ይለብሳል። አንገታችሁን ወደ ሰማይ ቀና አድርጉ። ይሄ ኮከብ እንትን ይባላል። በዚህ እንትን እድላችሁና ይሄ ድግምት፣ መተት፣ አጋንንት ማምለክ ነው። በጌታችን በኢየሱስ ክርስቶስ ስም እንዲህ አይነት አሰራር የፈረሰ ይሁን። እንዲህ አይነት አሰራር በቅድስት ሥላሴ ስም የፈረሰ ይሁን። በድንግል ማርያም ስም የደብተራ አሰራሩ የተደመሰሰ ይሁን። በቅዱስ ሚካኤል ሰይፍ የተበጣጠሰ ይሁን። በትውልዱ ላይ የሚሰራ በትውልዱ ላይ የሚደገም ድግምት ሁሉ ኮከብ በመቁጠር አውደ ነገሥት በመድገም ትውልዱን ለማሰር የሚላክ አጋንንት ሁሉ ከዛሬ ጀምሮ በቅድስት ሥላሴ ስም ይደምሰስ። በኢየሱስ ክርስቶስ ስም ይደምሰስ። በእናንተም በቤተሰባችሁ ጋርም የተሰራ መተት ሁሉ ከዛሬ ጀምሮ ቅድስት ሥላሴ ይሻርላችሁ። ቅድስት ሥላሴ ይደምስስላችሁ። በቅድስት ሥላሴ ስም ነፃ ውጡ። ከደብተራ ከጠንቋይ ከሟርተኛ መተት አስማት ጥንቆላ ሁሉ ቅድስት ሥላሴ ነፃ ያውጣችሁ። በጌታችን በኢየሱስ ክርስቶስ ስም ነፃ ውጡ። በምትወዷት በድንግል ማርያም ስም ነፃ ውጡ። ቅዱስ ሚካኤል ጠላታችሁን ይደምስስላችሁ። ሌሊት ላይ ያገኛችሁትን ሰው ምንድነው የምትሉት? ጠዋት እንዴት አደርክ፣ ረፋድ እንዴት አረፈድክ፣ ቀን እንዴት ዋልክ፣ ማታ እንዴት አመሸህ ካላችሁ ሌሊት ያገኛችሁትን ምን ትሉታላችሁ? አንዱ ምን አለ? አንድን ሰው ሌሊት ካገኘኸው ሰላቢ ነው የሚሆነው፣ ሰላቢ ደግሞ ሰላም አይባልም አለ። እስኪ ስለ ሌሊት እናውራ፣ ለሰዎችም አጋሩት። ሶሻል ሚዲያው ሳይመጣ ድሮ ሌሊት የራሱ የሆነ ክብደትና ግርማ ነበረው። ጨለማው ተከብሮ የሰው ድምፅ ጠፍቶ የውሻ ጩኸትና የሌሊት ወፎች ድምፅ ብቻ የሚሰማበት ጊዜ ነበር። ያ ጸጥታ ሰው ወደ ራሱ ውስጣዊ ዓለም እንዲመለከትና የሕይወትን ጥልቅ ትርጉም እንዲያስተውል ያደርገው ነበር። አሁን ግን ያ ሌሊት ግርማው ተገፎ ቀን ሆኗል። በስልክ ብርሃንና በቪዲዮዎች ጫጫታ ተተክቷል። በሰው ልጆች ሕይወት ውስጥ እጅግ በጣም አንደርሬትድ የሆነ እጅግ በጣም አስፈላጊ የሆነ እጅግ በጣም አደገኛ የሆነ ዞን ቢኖር ሌሊት ነው። ቃላት ከሚገልጹት በላይ እጅግ ውስብስብ ረቂቅና ጥልቅ የሆነ የሕይወታችን መስኮት ነው። በእምነትና በፍልስፍና ብዙ የተባለለት ኃይለኛ የመንፈሳዊ ውጊያ የሚካሄድበት የተለየ ውድ ሰዓት ነው። ከብዙ ምክንያቶች አንዱ ያ ዞን የሽግግር ሰዓት መሆኑ ነው። የሰው ልጅ ብቻውን በራቁት ራሱን የሚያገኝበት፣ ከራሱ ጋር በንቃት የሚፋጠጥበት፣ አንድ የተለየ ድምፅ ከውስጣችሁ ሲፈልቅ የምትሰሙበት ዞን ነው። ለዚያም ነው የሰላምታ ቋንቋ የሌለው። ያ ሰዓት የጋርዮሽ ሰዓት አይደለም፣ የአብሮነት ሰዓት አይደለም፣ የጓደኝነት ሰዓት አይደለም። ያ ሰዓት የብቸኝነት ሰዓት ብቻ ነው። እንደምታውቁት ሰላምታ የሚሰራው ማህበራዊ ህይወት ኤግዚስት ሲያደርግ ብቻ ነው። ስለዚህ ሌሊት ደግሞ የማህበራዊ ህይወት ማንቀላፊያ ሰዓት ነው። የሰው ልጆች የመተኛና በጥልቀት የማንቀላፊያ ሰዓት ነው። ያን ሰዓት የሰው ልጅ ሰላምታ ከተለዋወጠ እንኳን ሊለዋወጥ የሚችለው ከገዛ ኢንተርኔቱ ጋር ብቻ ነው። ያ ማለት ደግሞ ሌሊት ሰዎች አይገናኙም ማለት አይደለም። ነገር ግን የዚያን ሰዓት ተሳታፊዎች በይበልጥ ወደ ራሳቸው ጉድጓድ በጥልቀት የሚወርዱ ናቸው እንደማለት ነው። አሁን ግን ድሮ በሌሊት የሚሰሙት ቅዳሴዎች ወይም የሚቆሙት ማህሌቶች ድምጻቸው በብዙዎች ታፍኗል። እግዚአብሔርም በጸጥታ የሚለመንበት ክቡር ሰዓት በሚዲያ ተተክቷል።
በቤተሰብ መካከል ፍጹም ሰላም የሚሰፍንበት ጓዳ ሄዶ ውሃ ለመጠጣት የሚያስፈራው ያ የሌሊት ግርማ ዛሬ የለም። በሌሊት ውስጥ በአያቶችና በወላጆች እቅፍ ውስጥ ሆኖ ተረት የሚሰማበት ጊዜ ነበር። ተረት ተብሎ የሚጀምረው ጨዋታ ለልጆች የማሰብ ችሎታ የሚያሳድግና ከታላላቆች ጋር ጥልቅ ፍቅር የሚፈጠርበት ነበር። ዛሬ ያንን ቦታ ቴሌቪዥንና ዩቲዩብ ተክቶታል። በድሮ ሌሊት ጨረቃና ከዋክብት በራሳቸው የተለየ ሞገስና መደመጥ ነበራቸው። ሌሊታችንን በመቀማታችን ምን ገጠመን? የጤና መታወክ። ሰውነታችን የተገነባው ከሌሊትና ከቀን ውደት ጋር አብሮ እንዲሄድ ተደርጎ ነው። ይህ ባለመሆኑ የእንቅልፍ ጥራት መጓደልን አመጥቷል። በቂ እንቅልፍ አለማግኘት ለደም ግፊት፣ ለልብ በሽታና ለስኳር በሽታ የመጋለጥ ዕድልን ይጨምራል። የሆርሞን መዛባት። ጨለማ ሲጠፋ ሜላቶኒን አይመነጭም። ይህ ሆርሞን ደግሞ ካንሰርን የመከላከልና የሰውነት በሽታን የመከላከል አቅምን የማጠናከር ሥራ ይሰራ ነበር። ሌሊቱን ሙሉ ለስልክ ብርሃን መጋለጥ የአይን እይታን ቀስ በቀስ ያዳክማል። ስነ ልቦናዊ ጉዳቶችን አመጥቷል። ሌሊት የአእምሮ ማጥለያ ወይም የቆሻሻ ማስወገጃ ጊዜ ነበር። ያንን በማጣታችን ጭንቀትና ድብርት ያጋጥመናል። ሌሊት ጸጥታ ውስጥ መሆን ሲገባን በዓለም ጫጫታ በሶሻል ሚዲያ ውስጥ ስንውል አእምሯችን ከመጠን በላይ ይጨነቃል። ትኩረት ማጣት። ሌሊት በስልክ የምናሳልፍ ከሆነ በቀጣይ ቀን በስራችን ወይም በትምህርታችን ላይ ትኩረት የማድረግ ብቃታችን በከፍተኛ ሁኔታ ይቀንሳል። ሌሊት ሰው ከራሱ ጋር የሚነጋገርበት ራሱን የሚመረምርበት ጊዜ ነበር። አሁን ግን የሌሎችን ሕይወት ስናይ ስለምናድር ራሳችንን የምናይበት ጊዜ አጣ። የጸሎትና የጥልቅ አስተሳሰብ መጥፋት። ያ የጸሎት ግርማ ያለው ሌሊት በመጥፋቱ የሰው ልጅ መንፈሳዊ ጥንካሬው እየላላ መጥቷል። አጭር መልእክት ለማድረስ ነው። መልእክቱ የኔ አይደለም። የማን እንደሆነ መልእክቱ ውስጥ ታገኙታላችሁ። ያው ብዙ ሀተታ መስጠት አያስፈልግም። ያለንበት ጊዜ ቤተክርስቲያን፣ ሀገራችን፣ ቤተክርስቲያናችን ያለንበት ሁኔታ ይታወቃል እና መልእክቱ ባጭር እንደዚህ ነው። ጊዜው ከብዷል፣ የምታውቁት ነው። እንደ ሞኝ ምንም ሳንሰራ ኃጢአት እየሰራን ነገ የተሻለ ጊዜ እየጠበቅን ነውና ጥሩ ስለማይሆን አደራ ልንላችሁ እንወዳለን። በኖህ ዘመን የነበሩ ሰዎች ጥፋት አይናቸው እያየ እግራቸውን ውሃው እየወጣ እንግዲህ በሰባት አንቀይት ከሰባት ምንጭ እየወጣ ቁርጭምጭሚታቸው ሲደርስም ይዘፍኑ ነበረ። አጉልበታቸው ደርሶም ይዘፍኑ ነበረ። ወገባቸው ደርሶም ይዘፍኑ ያመነዘሩ ነበረ። እና በእውነቱ እነሱን እየመሰልን ነው። ሰባ ሰዶምን ሰባ ትካትን በኖህ ዘመን የነበሩ ሰዎችን እየመሰልን ነውና አባቶቻችን እናቶቻችን እውነተኞቹ እግዚአብሔር ያደረባቸው በጾም በጸሎት በለቅሶ የሚኖሩት እንደዚህ ይላሉ። እባካችሁ አሁን ከሰኞ ጀምሮ ነነዌ ነው፣ ጾመ ነነዌ ናት እና ይችን ጾመ ነነዌን ይዛችሁ አብይ ጾምን አክላችሁ ንስሐ ግቡ፣ ሱባኤ ያዙ፣ ጾሙ፣ ጸልዩ። በተለይ ለጎንደር አካባቢ ላላችሁ ኦርቶዶክሳውያን በሙሉ ዣንተከል ዋርካ ፊት ለፊት ሰማዕታት አደባባይ ኢየሱስ ቤተክርስቲያን ፊት ለፊት ለብዙ ዘመናት ያልተቋረጠ ምህላ አለ። ጥቂት ሰው ነው የሚያደርስ። ታስታውሱ እንደሆነ ከ4 ወይ ከ5 ዓመት በፊት ጥሩ ተደርጎ ምህላ የከተማው ሰው አንዱ ነው ያደርስ ነበርና ያችን ድገሙ። እንደዚያው ጊዜ አድርጉ ባካችሁ። የጎንደር የአክሱም እና አንዳንድ ትልልቅ ስፍራዎች ምህላ ለሀገር ይተርፋል፣ ለዓለምም ይተርፋል እና ውደቁ፣ ተነሱ፣ በእግዚአብሔር ፊት ባካችሁ እንውደቅ፣ እንነሳ ነው። እዚህ በላይ በጣም በዝርዝር ነገሮችን ሄዶ ለመናገር መሞከር የማይሆን ነገር ነው በእውነቱ። እሱን ማወቅ ይገባል እና እንዳልኩት ዝርዝሩን ለመነጋገር አይመችም። መጽሐፍ እንደሚል እስመ ይኮነ ይዜ ጊዜው፣ አሁን ለመነጋገር ጊዜው አይደለም። ግን በአጠቃላዩ ስለ ሀገር፣ ስለ ቤተ ክርስቲያን እየሆነ ስላለው ወደፊትም ስለሚሆነው እባካችሁ ምህላን ያዝ፣ ምህላ ያዙ። የምትችሉ በጎንደር ያላችሁ እዚህ ጃንተከል የሚደረሰው ምህላ ኑና ተሳተፉ፣
ኑና እግዚአብሔርን እንለምን። መቼም ጻድቃንን አንልም። ሁላችንም በድለናል፣ እኩል አጥፍተናል፣ እኩል በድለናል። ተባብረን መጽሐፍ እንደሚል በበደል እኩል ሆነናል እና ስለዚህ እናቶችም አባቶችም እህቶችም ወንድሞችም ሁላችንም መሄድ ምንችል ከመላው እንሄድ፣ እማንችል ከቤታችን እንማለል። የቤት ሱባኤ ጥሩ ነው። እግዚአብሔርን አዎ በድለናል፣ አጥፍተናል፣ በሰባ ጊዜ በድለናል። አዎ አንተ ግን ትዕግስትህ ከተራራ ይገዝፋል፣ ቸርነትህ ከውቅያኖስ ይሰፋል። እባክህ ይቅር በለን፣ እንደ ኃጢአታችን አትፍረድብን እንበለው። ይህንን ተርታ ቃል ነው ብላችሁ ካሰባችሁት እናንተ ታውቃላችሁ። እንግዲህ እኔ አድርስ የተባልኩትን ስለ ሀገር ስለ ቤተክርስቲያን የሚያለቅሱ ከሰው የማይደርሱ የሚወድቁ የሚነሱ ስለ ሀገር ስለ ቤተክርስቲያን አባቶች እናቶች በል ብለውኛል። መልእክታቸው ደግሞ ከእግዚአብሔር እንደሆነ ያውቃለሁ፣ እረዳለሁ፣ እርግጠኛ ነኝ ከእግዚአብሔር እንደሆነ። እንዳልኳችሁ ዝርዝሩን አንነጋገርም፣ ግን እንኳን እንዲህ ባለው ጊዜ ባዘቦት በመደበኛው ጊዜስ ወደ እግዚአብሔር ቢጮሁት ቢያለቅሱት ቢማለሉት ይጎዳል? ማንን ይጎዳል? ለሀገርም ለወገንም ይጠቅማል፣ ለዓለምም በበጎው ይተርፋል እንጂ ምን ይጎዳልና። ስለዚህ ጎንደርና ዙሪያው ያላችሁ ቢቻላችሁ ወደ ምህላው መጣችሁ 12 ሰዓት ጠዋት ጀምራችሁ ከነነዌ ከጥር 25 ጀምሮ እንዘን እንጸልይ ብለዋል አባቶቻችን። የማይቻላችሁ በቤታችሁ በጧት በማታ እግዚአብሔርን ምሕረት ለምኑ፣ ንስሐ ግቡ፣ ንስሐ እንግባ ብለዋል። ግን የነነዌን 3ቷን ቀን ብቻ ሳይሆን 3ቷን ቀን ከቻልነ 7ቷን ቀን እስከ እሑድ ድረስ እንተጋና ከቻልነ ሳናቋርጥ፣ የማይቻል ከሆነ ደግሞ የነነዌን ሰሞን እንተጋና ደግሞ ኋላ ደግሞ አብይ ጾም ሲገባ የካቲት 9ን ደግሞ ቢቻለን ሳናቋርጥ ቢሆን እና እቺን ነገር አደራ እንደው ባካችሁ እግዚአብሔር ከፍርዱ ቸርነቱ ይቀድማል። እድገምላችሁ፣ ከፍርዱ ቸርነቱ ይቀድማል። ስለዚህ ቸርነቱን እንለምነው። ግን ቸርነቱን እግዚአብሔር ለማይሻ አይሰጥም። መሻታችን የሚታወቀው ንስሐ ስንገባ እግዚአብሔርን ስናለቅስ በፊቱ ስንለምነው ነው። አልያ ቸርነትን አልፈለግናትም፣ ወደ ፍርድህ ተመለስ፣ ፍርድህን ላክ ማለት ነው የሚሆነው። ስለዚህ እችን አደራ እንላለን። ሌላውን ነገር እንቶ ጠቡን፣ አለመስማማቱን፣ ግርግሩን እናቆየው። እስቲ እንዘን፣ እንጸልይ፣ ምህላ እንግባ። በእውነቱ እችን አደራ ለማለት ነው። መቼስ እኔ ብዙ ጊዜ በእንደዚህ አይነት ነገር አልናገርም፣ ዝም ነው የምል። ለምን አንዳንድ ሰው ሰምቶ መዘበቻ ያደርገውና ደግሞ የበለጠ ይጎዳል። ያ እንዳይሆን ነው። አባቶቻችን የእናቶቻችን ፈጣሪ ሰምተን ተግባራዊ የምናደርግበትን ለቦ ልቡና ያድለን። ስለ አማላጅነታቸው ይማረን። የእመቤታችን ረድኤቷ ሁላችን ይጠብቀን። እችን አደራ ለማለት ነው። ለእግዚአብሔር ለአምላካችን እንደ አምላክነቱ ለእመቤታችን ወላዲተ አምላክ ስለሆነች ለቅዱሳን ሁሉ ክብር ምስጋና ይሁን። ፍጹም ሰው ፍጹም አምላክ ነው ይሉናል። በመጀመሪያ ደረጃ ፍጹም ሰው ፍጹም አምላክ የሚል የመጽሐፍ ቅዱስ ጥቅስ የለም። አንድ ሁለተኛ ትርጉሙ ሳይጋጭባችሁም ወይ ነው የምንላቸው። እንዴት ካሉን ፍጹም ሰው እኮ ማለት አምላክ አይደለም ማለት እኮ ነው ትርጉሙ ራሱ። ከ100% ምንድነው? ሰው ነው። ፍጹም አምላክ ነው ማለት ደግሞ ሰው አይደለም ማለት ነው። ፍጹም አምላክ ነው ፍጹም ሰው ነው ስንል ሰውም ነው አምላክም ነው። ፍጹም አምላክ ነው ስንል ሰውነቱን ለቆ አይደለም፣ መለኮት ከስጋ ጋር ተዋህዷልና። ፍጹም አምላክ ነው ስንል ደግሞ ሰውነቱ ጠፍቶ አይደለም። መዋሃድ ሁለትነትን አስወግዶ አንድ መሆን ነው እንጂ መዋሃድ መጠፋፋት አይደለም። ወሶበ ርኢኮ ለወልደ እንዘ ይገብር ታምራተ ወመንከራተ ኢተሐሊ ዘንተ ባይቲቱ ለስጋ። ልጅን ሙት ሲያስነሳ፣ ድውይ ሲፈውስ፣ ዕውራንን ሲያበራ ስታየው ይሄ መለኮት ነው እንዲህ ያደረገው አትበል። ወሶበ ርኢኮ ለወልደ እንዘ ይርህ ወይ ጸም ወይ ደክም፣ መንገድ ሄዶ ሲደክመው ሲጠማው ሲርበው ስታይ ደግሞ ምን አትበል። ይሄ ለስጋ አታስብ። ተዋህዶ ሁለትነትን አስወግዷል። አንድ አካል አንድ ባህሪ ይባላል። አምላክም ሰውም ነው ስንል አምላክ ይራባል የሚል ጥያቄ ይነሳል። የማይራበው ከምን ጋር ተዋህደ ነው ያልነው? ከሚራበው ጋር። ቀድሞ ስንራብ ያለ ፈቃዳችን ነው፣ ያለ ፈቃዳችን ነው። አሁን ግን የማይራበው ከሚራበው ጋር ስለተዋሃደ አሁን ክርስቶስ ሲራብ በፈቃዱ ነው ማለት ነው። ምን ማለት ነው? በፈቃዱ ማለት ነው። እስኪ አንድ ጥያቄ ልጠይቃችሁ ሁላችሁም።
አንድ መምህር ብላክቦርድ ላይ ያስተማረ ሀ ብሎ ይጽፋል። ሀ ብሎ ጻፈ። ከዛ ሀ ሲል ቆየ ሰው ተማሪ ማለት ሀ በሉ ሀ ሲሉ ሁ ሲሉ ቆዩ ተማሪዎቹ ማለት ነው። ከዛ ዘወር ይልና ታሜ ይቺ ማን ነበረች ሲቢላውን አያውቀውም? ያውቀዋል። የምን ሆነ ማለት ነው? አዋቂ መለኮት ከስጋ ጋር ስለተዋሃደ ስጋ አልዓዛርን የተቀበራችሁት ሲል የፈቃድ ነው ማለት ነው። የፈቃድ ነው ማለት ምን ማለት ነው? እያወቀ ነው የሚጠይቀው። ምን ይላሉ ሊቃውንቱ? ጠየቀ ተራበ አሉ። ተመልከቱ። አላ ከመያሃብ መካናት ለጥንተ ትስቢቱ ተራበ ተጠማው ተራብኩ አለ። መራቡ መጠማቱ መጠየቁ በፈቃዱ ነው እንጂ ሰው መሆኑን ለማጠየቅ ነው እንጂ መራቡም መጠየቁም መጠማቱም ምንድነው? የፈቃድ ነው። ለምን? ማይምረ ህዋአት መለኮት ከስጋ ጋር ስለተዋሃደ ማለት ነው። ስለዚህ ምን ይሆናል? መራቡ የፈቃድ ይሆናል፣ መጠማቱ የፈቃድ ይሆናል። ለምሳሌ ምንድነው ያለው ቅዱስ ጴጥሮስም አንድ ከተማ ላይ ሲደርሱ ጴጥሮስን ሄደው መምህራችሁ ግብር አይከፍልም የሚል ጥያቄ ጠየቁ። አንድ ጥያቄ። ከዛ ክርስቶስ ዘወር አለና የነገስታት ልጆች ግን ግብር ይከፍላሉ ወይ የሚል ጠየቀ። ምክንያቱም እግዚአ ሰማያት ወምድር የሰማይም የምድርም ንጉስ የኔ ልጆች ናቸው ማለቱ ነው። ከዛ አይከፍሉም የነገስታቱ ልጆች ይሳለው። የነገስታቱ ልጆች ካልከፈሉ እንደማይከፍሉ አንተ ከመሰከርክ እንግዳውስ እንዳይሰናከሉ ሂድና ወደ ባህር ሂድ፣ አሳ ታገኛለህ፣ ከአሳ ውስጥ ሆድ ውስጥ እንቁ ታገኛለህ፣ እንቁን አወጥተህ ስጣቸው አለው። ይኸው አምላክም ሰውም ልብ እንበል እንደ ሰውነቱ የነገስታት ልጆች ይገብራሉ ብሎ ጠየቀው ጴጥሮስን። ይኸው ይገብራሉ ብሎ ሲጠይቀው ያንን እንደሚመልስም ያውቃል። ያን ሲጠይቅ ግን እያወቀ ነው የሚጠይቀው ነው። እያወቀ የሚጠይቀው አዋቂ ሰውም አምላክም ስለሆነ ነው። ሰውም ስለሆነ ፍጹም ሰው ስለሆነ እንደ ሰው ይጠይቃል። ሐመ ከመውሉደ ሥጋ ሰው እንደመሆኑ እንደ ሰው ታመመ። ግን መታመሙ ደግሞ የፈቃድ ነው። ሰው የሚታመመው አሉ ሊቃውንት እኮ ናቸው፣ ብንበላ ሌላ ችግር ይመጣል፣ ቢርበን ደግሞ እንከሳለን አሉ። ሰው ቢርበው ይከሳል፣ እንደገና ደግሞ ቢጠግብ ደግሞ ሌላ ችግር ይፈጥራል። ክርስቶስ ግን ሲራብም መራቡ እንዲከሳ ያደርገው። ለምን? በፈቃዱ ህብስተ ሕይወት ክርስቶስ ህብስተ ሕይወት አካላዊ ቃል መጋቢ ሁሉ ቃል ከስጋ ጋር ስለተዋሃደ ማለት ነው። ስለዚህ ምን አለው ጴጥሮስን? ሂድና ከባህር አውጥተህ ገብርላቸው አለው። እንደ ሰውነቱ ሲገብር እንደ አምላክነቱ ደግሞ ባህርን አስገበራት ማለት ነው። ሰውም አምላክም የምንለው ከዚህ የተነሳ ነው። እንደ ሰውነቱ ግብር ሲገብር እንደ አምላክነቱ ደግሞ ባህር ገበረችለት ማለት ነው። ስለዚህ ሰውም አምላክም ስንለው እሱ ነው። ከተዋህዶ በኋላ ግን ሁለትነት የለም። በፈቃዱ ምንልበት የተነሳው ሰውም አምላክም ስንል ሰውነቱንም አምላክነቱንም ለዚህ ምልክት የምትሆነን አንዷ ማን ናት? ለአብ ምልክታችን ድንግል ማርያም ናት።